ብፁዕ አቡነ ናትናኤል ታስረዋል። የጳጳሳት እስር ቤት፣ የካህናት እስር ቤት፣ የዲያቆናት እስር ቤት ከአዳማ ተነስቶ አርሲ አቦምሳ ከተማ ሲሄድ የነበረ ሙሉ ቅጥቅጥ መኪና በቁጥጥር ስር ውሏል። ሰላም ጤና ይስጥልን ቤተሰብ እንደቆያችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ብፁዕ አባታችን አቡነ ናትናኤል ታሰሩ የሚል ነገር የሰማን ነው የምንገኘውና ጉዳዩ ምንድነው የሚለው ነገር የምንመለከተው የሚሆነው እዚሁም ደግሞ በአርባ ምንጭ በወላይታ ታላቅ የተቃውሞ ሰልፍ ተደርጓል። ምን አስመልክቶ ለምን የሚለው ነገር ማስመለከታችኋለሁ። ወደ አርሲ እንግዲህ ኦርቶዶክሳውያን ወደሚጠቁበት ቦታ እየሄደ የነበረ አንድ መኪና ሙሉ በታጣቂዎች ታግቷልና እሱንም እንመለከታለን። ሁላችሁም ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ እስቲ መጀመሪያ አርባ ምንጭ የተፈጠረው ነገር ምንድነው የሚለው ስንመለከት ወንድማችን ስሙት። በዚህ ጨቅላ ላይ ልብ ደነደነ። የጭካኔ መዳፏን አሳረፈች። አርባ ምንጭ ላይ ህዳር 3 ከቤቱ ታግቶ የጠፋው ጨቅላ ላይመለስ ዳግም ከጓደኞቹ ጋር ላይገናኝ በእናቱና በአባቱ የሞቀ እቅፍ ላይ ታቀፍ እስከ ወዲያኛው ወደ አምላኩ ሄደ። እጅግ የሚያሳዝነው ያገተው ሰው በህፃኑ ቤት ተከራይቶ ለጥቂት ቀናት ይኖር የነበረ ሲሆን ካገተውም በኋላ ገንዘብ ጠይቆ የተሰጠው ቢሆንም ይህን ጨቅላ ለቤተሰቦቹ ማስረከብ አልቻለም። ምክንያቱም ገድሎት የቤታቸው ሽንት ቤት ውስጥ ጥሎት ነበርና ገዳዩ ተይዟል። ሆኖም ግን ይህችን እናት ይህን አባትስ ምን አይነት የማጽናኛ ቃል የልባቸውን ስብራት ይጠግነው ይሆን? ላዘኑት ልቦች ፈጣሪ መጽናናትን ያድልልን። ነፍስ ይማር። አሜን። በጣም ነው የሚያሳዝነው። እንግዲህ እነዚህ ነገሮች ኢትዮጵያ ውስጥ በጣም ነው የሚደጋገሙትና ትዝ ካላችሁ በቅርብ ጊዜ ነው፣ ምንም ትዝ ማለት የማይጠበቅባችሁም። አንድ ሳምንት ወራ ብትመለሱ እንደዚህ የታፈኑ በአንድ ሰፈር ውስጥ 78 ሰዎች ሲሞቱ ኢትዮጵያ ውስጥ እንመለከታለን። በተለይ ህፃናትና ሴቶች በጣም ይጠቁም ይገኙትና እግዚአብሔር ይመስገን ግን የዚህኛው ህፃን ልጅ ገዳይ ታውቋል። እዚያ የምትመለከቱት ሰውዬ እንግዲህ ገዳዩ ነው ወንድማችን ከላይ በኩል የሚያሳየውና እዚህ ተመልከቱት። የገደለው ይህ ግለሰብ ነው። የ10 ዓመት ህፃንን የገደለው እንግዲህ ይህ ልጅ ነው። ምን አይነት ፍርድ ነው ለዚህ ሰው የሚገባው? እንዲሁ ደግሞ ትክክል የሚሆነው ከአርባ ምንጭ ላይ እንግዲህ ይህ ግለሰብ ታስሮ የመንግስትን እንጀራ መብላት የለበትም የሚሉ እንግዲህ በርካታ ድምጾች ሲሰሙ ይገኛሉ። ከሌላ ቦታ እንደመጣና እዛ ቤት እንግዲህ ከቀናት በፊት ተከራይቶ እንደሚኖር የዛ ቤትን እንግዲህ ልጅ ነው አግቶ ገንዘብ ከተቀበለው ኋላ ገሎ ሽንት ቤት እዛው ቤት ሽንት ቤት ውስጥ የጣለው ይህ ሰው መሰል እንስሳና ማንነቱ የተጋጨበት ይህ ግለሰብ የተከበረውን የጋሞ እንግዲህ ድንጉዛን ለብሶ እንደምትመለከቱት ፎቶ ተነስቶ ነገር ግን የጋሞ ብሔርን ሆነ የአርባ ምንጭን ህዝብ የማይወክል ፍጹም የማያውቁትን ድርጊት ነው እንግዲህ ግለሰብ ያደረገው። እንዲህ አይነት ድርጊት እንኳን የሰው ልጅ አውሬ የማያደርገው ድርጊት ነው ይህ ግለሰብ ያደረገው። ስለዚህ ጠንካራና እጅግ አስተማሪ የሆነ ውሳኔ መወሰን አለበት፣ የፍርድ አሰጣጡም እንደዚህ መሆን አለበት የሚሉ በርካታ ድምጾች ከአርባ ምንጭ ተሰሙ ይገኛሉ። ለስማዎች እንግዲህ ብዙዎች ተቃውሞም እያደረጉ ይገኛሉና ተመልከቱ እስቲ። የአርባ ምንጭ ህዝብ እንግዲህ ወጣቱ በዚህ መንገድ አጥለቅልቋል። ትናንትና ዛሬ ይሄ ሰው ይሰቀል ታስሮ የመንግስት እንጀራ መብላት የለበትም በሚልና እንደምታውቁ ከዚህ ቤት እንግዲህ ሀገራችን እንደዚህ ነገር ላይ የሚፈርደው አንድ ህፃን ልጅ ደፍሮ ገሎ አርዶ ሰቅሎ 20 ዓመት ነው የተፈረደበትና በጣም ትክክለኛ ፍትህ ነው ያለው በሀገራችን ውስጥ እንደምታውቁትና ይሄም ሰው እንግዲህ አሁን ላይ ታስሮ የሆነ 20 ወይ 15 ዓመት ይፈረደበታል። ልጁን ገሏል፣ ብሩን ወስዷል። ከዛ 15 ዓመቱን እዛ የተቀለበ ኖሮ ይወጣል። ይሄ ነው ያለው ነገርና ይሄ ደግሞ እንዳይሆን እንግዲህ ሰዎቹ ድምጻቸውን እያሰሙ ይገኛሉ የአርባ ምንጭ ሰዎችና እናንተስ ምን ታያችሁ በዚህ ጉዳይ? ማየት ፍርድ ይገባል ታያችሁ ነው ነገር እናንተን ሐሳብ አስቀምጡበት። ሃይማኖት የለሹ በሰላም እየኖረ እግዚአብሔር የለሹ በሰላም እየኖረ እኔ ለአላህ የተለየው ነኝ የሚል ሰው፣ እኔ የጌታ ባሪያ ነኝ፣ እኔ የጌታ አገልጋይ ነኝ የሚል ሰው፣ እኔ ሃይማኖት አለኝ የሚል ሰው እንዴት መገዳደልን ባህሪው ሊያደርግ ይችላል? እንዴት መግደልን ልዩ ምልክቱ ሊያደርግ ይችላል? ምናልባት ቅዱስ ቅዱስ እየተባለ የሚመለክ ዲያብሎስ አይመስላችሁ? ይሄ ህዝብ የአውሮፓን ዲሞክራሲ አያውቅም፣ የአውሮፓን ስልጣኔ አያውቅም። እዚህ የሚታወቀው አንድ ነገር እግዚአብሔር ያያል የሚል ነው። እግዚአብሔር ፈራጅ ነው የሚል ነው። አንድ ነገር የሃይማኖት ክር ነው ያለው። ይሄ የሃይማኖት ክር የተበጠሰ እንደሆነ ምናልባት የሚያቆመውን ነገር ነው ያላቀ። አሁንም ያለው የአውሮፓ የምንጩ ሀገር መናፍቅ ስዕል እንኳን እንቅደድ አይልም። በጣም የሚገርመኝ ከነ ስዕሉ ነው ቸርች የሚያደርጉት። ቢያንስ ቅርስ ነው ብለው መሰለኝ አይነኩትም። በስዕል እኮ አያምኑም።
ግን ስዕሉን አይቀዱትም። በበቀለበት ሀገር እንዲህ አይነት ጥላቻ የለም። እንዳልኳችሁ ቅዱሳት ስዕላትን እንኳን እንቅደድ የሚሉ አይደሉም። እኔ ይገርመኛል። መስጊድም እንኳን ቢሆን ለምሳሌ ታውቃላችሁ በእመቤታችን ስም የተሰራ መስጊድ እንዳለ ታውቃላችሁ? በድንግል ማርያም ስም እኮ መስጊድ አለ ሌላው ዓለም ላይ። ለምሳሌ እኔ አቡዳቢ እንኳን አይቻለሁ። የዮሴፍ መስጊድ አለ፣ በቅዱስ ዮሴፍ የተሰራ መስጊድ አለ። እኔ ሌላው ዓለም ላይ አንዳንዴ እንዲህ አይነት ነገሮችን እናያለን። ኢትዮጵያ ላይ እና እዚህኛ አካባቢ አፍሪካ ላይ ሲደርስ ለምንድነው ጥላቻ የሚሆነው? ሃይማኖት አለኝ የሚለው ወይ እስልምና አማኝ ነኝ የሚለው ወይ በጌታ ነኝ የሚለው ግን ይሄ እምነት ይዣለሁ የዚህ እምነት ተከታይ ነኝ የሚል ህዝብ የሚኖርበት ሀገር ግን የሚገርማችሁ በዋናነት ብጥብጥ የሚደርስበት ሁከት የሚያስተዳግነው እንደ በሶ የሚበጠበጠው ሃይማኖት አለን በሚሉ ህዝቦችና ሀገራት ነው። አለመታደል ሆኖ የመካ ቁራይሾች ያልተቀበሉት እስልምና በነጻነት ኢትዮጵያ ምድር ላይ መጥቶ ሰው ይዞ ያልመጣው እስልምና ከቤተ ክርስቲያን ጉያ ሰዎችን ወሰደ። ሲበዙ ሲባዙ ጦርነት መጣ፣ ገዳማት ፈረሱ፣ መምህራን ተገደሉ፣ አብያተ ክርስቲያናት ተቃጠሉ፣ መጻሕፍት ተቆነጻጸሉ፣ ታሪክ ተቀየረ። በዚያ በጨለማ ዘመን ያውም ያገሩ ህዝቦች አናኖርህም ያሉት ዛሬ እንዲህ የሚወዱት ሃይማኖታቸው ሊሆን በጠሉት ጊዜ በዚያ በሀገሩ አናኖርህም ባሉት ጊዜ የተገፋው እምነት ሰው ሳይዝ ቁርአንና ጥቂት ሰዎችን አስከትሎ የመጣው እምነት በሰላም መኖር ጀምረው በሰላም ተባስተው በሰላም ተዋልደው ኖረው እዚህ ምድር ላይ ኢትዮጵያውያን ከሆኑ በኋላ መከራ ክርስትናን ከገጹ ያጠፋበት አብያተ ክርስቲያናትን ወደ መስጊድነት የቀየረበት አጋጣሚም እንዳለ አንረሳም። ደብረ ሐዘሎ አፋር አካባቢ የነበረ ገዳም እንደነበረ በታሪክ ስሙ አለ። የት እንዴት እንደነበረ ግን ማንም አያውቀውም። ይሄን ገዳም አፋር ላይ የነበረ ትልቅ ገዳም ዛሬ ላይ በየትኛውም ወገን ኦርቶዶክሳውያንና ኦርቶዶክሳዊነትን የሚጠላ ሁሉ አናያችሁ ነው ችግሩ። ያኔ እንግዳ በነበረ ጊዜ ማንም እዚህ ምድር ላይ መጤ በነበረ ጊዜ ማንም አናያችሁ የተባለ ማንም የለም። ወደ ብፁዕ አባታችን አቡነ ናትናኤል ጉዳይ ስንመለስ እንግዲህ የህይወት ተመክሮስ መጀመሪያ ይሄ ቪዲዮ ምን እንደሚለው ነገር ተመልሼ እነግራችኋለሁ። መጀመሪያ ግን ወንድማችን ስሙት። እኚህን አባት ብፁዕ አቡነ ናትናኤል ታስረዋል። እንደምታዩት ነው። በአርሲ ግድያ ብቻውን ድምጽ በመሆን ለሰማዕትነት የተዘጋጀ አባት ዛሬ በመንግስት ኃይሎች ታሰሩ አለ። አሁን እስር ልታለማምዱን የፈለጋችሁት የአባቶችን እስር ቤት፣ የጳጳሳት እስር ቤት፣ የካህናት እስር ቤት፣ የዲያቆናት እስር ቤት፣ የኦርቶዶክሳውያን እስር ቤት፣ የምዕመናን እስር ቤት ልታዘጋጁልን ነው። ለመሪጌቶች፣ ለካህናቶች፣ ለሊቃውንቶች አዘጋጃችሁ እስር ቤት። ለፓትሪያርክ ሳላዘጋጃችሁ ይሄን አጀንዳ የከፈታችሁ ሰዎች ምን ፈልጋችሁ? እኛ አባቶቻችን የምንጠይቀው ድምጽ እንዲሆኑን ለልጆቻቸው እረኛ እንዲሆኑ እንጂ እንዲታሰሩብን አይደለም። የትኛውንም አባት እንዲታሰር ፈቃድ አንሰጥም። ፈቃድ አንሰጥም ማለት አንጠይቅም። ይታሰሩልን ያልነው አባት ኖሮን አያውቅም። እነሱ በምድር ያሰሩት በምድር የታሰረ ይሆናል። እግዚአብሔር ቤት በሰማይ የሚያሰረው ነው። አባቶቻችንን ለቀቅ አድርጉልን። ይሄን ማህበራዊ ትስስር ገጽ ላይ የለቀቀውን ግለሰብ ከቃላቱ ነው የምጀምርላችሁ። ብፁዕ አቡነ ናትናኤልን ታሰሩ ብሎ መናገር የተፈለገበትን ምክንያት ልንገራችሁ። የሃይማኖትን ተቋምን ባዶና ማቅለል ይፈለጋል። ይሄ ተደጋጋሚ ሲሰራበት የነበረና የቆየ ነው። ስለዚህ የቤተ ክርስቲያን መፈራት እንዲቀር ማድረግ የሚቻለው አባቶችን እንደሌላው ምዕመን ተራ ማድረግ ሲቻል ነው። ስለዚህ እንደዛ እንዲሆኑ አባቶችን ከክብራቸውና ካሉበት ክብረ ክህነት አውርዶ እንደ ወንጀለኛና እንደ ጥፋተኛ እስር ቤት የሚከት አጀንዳ መፍጠር መቻል። እኛ ይህን እንቃወማለን። የመጀመሪያው ተቃዋሚ ነው።
ምክንያቱም ብፁዕ አቡነ ናትናኤል የጻፈባቸው ሰው ኦርቶዶክሳዊ አይደለም። እንደ ከምታዩት በአርሲ ግድያ ብቻውን ድምጽ በመሆን ብፁዕ አቡነ ናትናኤል እርሶ እንጂ አንተ የሚባሉ አባት አይደለም። ንቀት የሚጀመረው ከጸሐፊው ነው። ይሄን ጽሑፍ ያዘጋጁ አካላትና ይሄን ማህበራዊ ገጽ የተጠቀሙት አካላት ብፁዕ አቡነ ናትናኤልን እርሶ እንኳን ማለት አይችልም። ስለዚህ የመጀመሪያው ነገር ፔጁ የኦርቶዶክሳዊ አይደለም። እንኳን አይደሉም ሊቃነ ጳጳሳት አባቶቻችንን ቀርቶ በአውደ ምሕረት የምናገኛቸውን አባቶች በቤተ ክርስቲያን የምናገኛቸውን አባቶች ቀርቶ በአካባቢያችን ያሉ በእድሜያቸው የገፉ ልጆች የወለዱ አባቶችን አንቱ ማለት የክርስትና ስርዓት። እስካሁን አንድም ሊቀ ጳጳስ አልታሰረም። ብፁዕ አቡነ ናትናኤል በቦሌ መድኃኔዓለም ሄዶ የተናገሩት ንግግር ወደ ፖለቲካ ለመቀየር የፈለጉ አካላት ናቸው ይህን አጀንዳ የፈለጉ። ስለዚህ አባታችን እንዳልታሰሩና እንዲህም አይነት አጀንዳ ሌሎች አባቶች ላይ ሲፈጥሩ አቤት እንድትሉ ነው ኦርቶዶክሳውያን መልእክት ማስተላለፍ። ኦርቶዶክሳውያን ብቻ አይደለም፣ በእምነት መከባበር ለምታምኑ ለፕሮቴስታንቶችም፣ ለሙስሊሞችም፣ ሌላ እምነት ተከታዮችም ነው ይህን መልእክት ማስተላለፍ። አባታችን አልታሰሩም። እንግዲህ እነዚህ አጀንዳ ይሰጡን ይገኛል። አሁን ላይ ባለፈው እዚህ ካላችሁ አቡነ ናትናኤል ማሰደሰባቸው ዛሬረሰባው ሲባል ነበር። አሁን ደግሞ ታሰሩ የሚል ነገር የሰማን ነው የምንገኘው ነው ለመናገር። ይሄ እንግዲህ ትናንትና ማታ በቁስቋም ማርያም ማህሌት ላይ እንግዲህ ውጸባችን አቡነ ናትናኤል ሲያዜሙ የምንመለከታቸው ማለት ቆመው በድምቀት ሲዘምሩ የምንመለከታቸው ቪዲዮ ነው። ታሰሩም ከሚባል ያው ትናንትና ማታ አባታችን እያየናቸው ነበር። ላይቭ ራሱን ያዩዋቸው ነበርና ከዛ ውጪ ደግሞ እንደዚህ አጀንዳም ለምን የሚሰጠን? ኦኬ ለምንድን አባቶች ታሰሩ ማሰረሰባቸው እንዲሆኑ የሚባልበት ትልቁ ምክንያት ምንድን ነው ነገር ስንመለከት ወንድማችን ተዳስሙት አጥፊዎቻችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ኮሽ ሳይልና ቁርቁዛት ብለው ሲነሱ የሚጠቀሟቸውና እንድንጫወትላቸው የሚፈልጓቸው 4 መንገዶች በደንብ ይደመጥልኝ። ኮፒ ሊንክ አድርጉ። ከላይ ያልኳችሁን ነገር የሚጫወቱት በካድሬዎቻቸው አማካኝነት ነው። እኛ ግን እነኚህም ፈንጂዎች በፍጹም ተነጣጥረው ነው የሚጠብቁትና ልንረግጣቸው አይገባም። ቁጥር 1 መዋቅራዊ ስንጥቃት መፍጠር፣ ከአባቶቻችን ጋር እንደተጣላን ማስመሰል፣ ማጉላት፣ ጥያቄ ስንጠይቅ ካዷችሁ ብሎ ማለት፣ እነሱም ደግሞ እንደዛው እንደከዱን ማስመሰል። በዚህ አይነት መንገድ በርካታ ተዋንያን እዚህ ላይ ከተለያዩ ቤተ እምነቶች ይጫወታሉ ጨዋታውን። ከፕሮቴስታንት እነ በጋሻው እዩ ጩፋና ዮናታን አክሊሉ ሲሆኑ ከሙስሊሙ በኩል ደግሞ እነ ሙጂብ አሚኖ እና አህመዲን ጀበል ይጫወቱታል። እኛ ቤትም ደግሞ ሌሎች በርካታ ተጫዋቾች አሉ። አልጫወት ብለው ካስቸገሩ እንደ ቄስ በላይ ምን የሚሉ የሚታሰቡ። ቁጥር 2 የሃይማኖት ግጭትን መፍጠር፣ በተለይ ሙስሊምና ኦርቶዶክሱ እንዲጋጭ ማድረግ። የዋሃብያ ተወካዮች እነ ሙጂብን ከወንጀለኝነት ወደ ጓደኝነት ቀይሮ የጂሃድን ሐሳብ እያቀነቀኑ በሁለት ወገኖች መካከል እልቂት መፍጠር። በዚህ ግርግር ውስጥ ራስ መጠቀም ይኖራል። ያ ግልጽ ነው። ቁጥር 3 ጠቀመም አልጠቀመም በጀም አልበጀም 50,000 አጀንዳ መልቀቅ፣ መበተን፣ ጉንጭ አልፋ የሆኑ ክርክሮችን መፍጠር። አንተ ያንን አገኘው ብለህ እየላስክ ስታመሰኳ እሱ ከጀርባ ሌላውን ጉዳይ ፈጽሞልሃል። ቁጥር 4 በትክክል የገባቸውና ድምጽ የሚሆኑ አካላትን መፈረጅ፣ በፖለቲካ በዘር በመሳሰሉት ታርጋ እየፈረጁ የሆነ ጥርጥር በመፍጠር የነዛን ሰዎች አቅም መገደብ፣ እነዚህንና የመሳሰሉት። የተረፈውን እናንተ ጨምሩት። እንደዚህ አይነት ነገሮችን ሁላችንም በጥንቃቄ ልናያቸው ይገባል። ሁልጊዜ ገዳያችን የሚጫወትባቸውና የሚስባቸው ካርዶች ናቸው። ይህን እንግዲህ ያለው ነገር ሆን ተብሎ እያወቁ ምዕመናንና አባቶችን ለመለያየት ያው ትልቁ አጀንዳቸው ስለሆነ አሳክቶታል። ኦልሬዲ 50% ከዛም በላይ አሳክቶታል። እነሱ አባት ልጆችን እንዳይሰማ፣ ልጅ ደግሞ አባትን እንዳይሰማ ለማድረግ ከዛ ውጪ ደግሞ ጥል እንዳለ ለማስመሰል የሚሰራ ስራ ነውና እባካችሁ ኦርቶዶክሳውያን አባቶች ጋር ያለን ችግር አንድ ነው። እሱም አባቶች ድምጽ ሁኑ። ችግር ማለት ነው ጥያቄ ነው። ኦኬ ችግር ሳይሆን አባቶች ጥያቄ ጠይቀናቸው የምንቀር ድምጽ ሁኑን። ኦኬ ስንሞት አውራችሁን ከጎናችን ቁሙ፣ ከፊት ለፊት ቁሙ፣ እረኛ ሁኑ፣ በትክክል ምሩን ነው የሚል ጥያቄ ነው እንጂ እኛ ከስልጣናቸው ይነሱ ከእንትን ይግቡ እንትን ይታሰብ የሚል ጥያቄ የለንም። ገና ከጀመሩ ኦኬ ይሄን ጋር መታወቅ አለበት። እንደዚህ አይነት ጥያቄ የለንም። እኛ ያለን ጥያቄ እኛ ስንገደል ስንሞት ቢያንስ ድምጻችሁን አሰሙ፣ ቢያንስ ከጎናችን ሆናችሁ አሰሙ፣ ቢያንስ ያችን ዓለምን የምታንገለግለው ቤተክርስቲያን አሁንም እንዳለች አስመስክሩ፣ አሳዩ ነው ያልነው። ኦኬ አስፈላጊ የሚሆን ነገር ካለ እኛ እናንተ ትእዛዝ እናከብራለን እዙን ነው ያለ የምንገኘው እንጂ ሌላ ሌላ ፖለቲካ ውስጥ አታስገቡ ነገር ይሁን። ይሄ ለማለት ፈልጋለሁ። ሆን ተብሎ ታቅደውበት ሰንሰለት ዘርግተው ፖለቲካቸውን ከፍተው የሚሰሩበት ነገር ስለሆነ ጥንቃቄ ማድረግ ያስፈልጋል። አባቶች ስናገርም ጥንቃቄ ማድረግ አለብን።
አሁን እንግዲህ የተደረገው ነገር እሱ ነውና ሁላችንም እንግዲህ ጥንቃቄ እናገማት ፈልጋለሁ። ከዛ ውጪ እንግዲህ አርሲ ላይ እንደሚታወቀው ነው ኦርቶዶክሳውያን አሁንም የሚተርሹ ነው የተገደሉ የሚገኙትና በሃይማኖታቸው ብቻ ትናንትና እንግዲህ አንድ ሙሉ መኪና ታፍኖ ተወስዷል። ሃይማኖታቸው እንግዲህ ኦርቶዶክስም ይሆናሉ ሌሎችም አሉ ተብሎ ይታሰባልና ትሞተስ ወንድማችን ዛሬም የአርሲ መረጃ ነው ይዤላችሁ መጣሁት። ከአዳማ ተነስቶ ወደ አርሲ አቦምሳ ከተማ ሲሄድ የነበረ ሙሉ ቅጥቅጥ መኪና በቁጥጥር ስር ውሏል። ይኸውም ደግሞ በጫካ ሆነው ክርስቲያኖችን ሲገሉ የነበሩ ሰዎች እንደሆኑም መረጃዎች ያመለክታሉ። ከአዳማ ወደ አቦምሳ ሲሄድ አቦምሳ ከተማ ሊገባ 3 ኪሎ ሜትር ሲቀረው ነው ይሄ ጉዳይ የተፈጠረው። እስካሁን ድረስ ምን ያህል ሰዎች እንደተወሰዱ፣ ምን ያህል ኦርቶዶክስ እንደሆኑ፣ ምን ያህሉ ደግሞ የሌላ እምነት ተከታዮች እንደሆኑ የታወቀ ነገር የለም። አዲስ መረጃ ካለ የማሳውቃቸው የሚሆነው እንግዲህ እግዚአብሔር አምላካችን በሰላም አስፈትቶ ወደ ቤታቸው እንዲያገባቸው ሁላችንም ልንጸልይላቸው ይገባል ብዬ አስባለሁ። ቸርቆይ አሁን እነዚህ ሰዎች የታገዙ ሰዎች ሃይማኖታቸው ምንም ይሁን ምን ነገ ግማሹ ገዳ ግማሹ ተለቀ ነው የሚባለውና ጭራሽ አይሰማም። ራሱን ችግሩ እኮ የሆነ ሰው የሆነ ወቅት ከታፈነ አይሰማም። ብሩን ከፍሎ ይለቀቀ ወደው ሞቶ እዛው ጋር ጂ ይበላዋል ሰውየውንና ኢትዮጵያ ወዴት እየሄደች እንደሆነ እግዚአብሔር ይወቀው። ኦኬ እኛ የምንመለከተው በልጭልጩ ምናምን ኢትዮጵያን ባህር ዳር ላይ የሆነ የሚያምር መንገድ አለ፣ በሱም ይለካ በዛች ቦታ ይለካት አለ። በአዲስ አበባ ብቻ ኢትዮጵያ የምትለኩ ኢትዮጵያ ማለት አዲስ አበባ አይደለችም። በይተው ይሄ መታወቅ አለበት። አዲስ አበባን አይተክ ወይኔ ኢትዮጵያ እንዴት አምሮባታል ብራዘር። ትንሽ ዞር ዞር ካልክ ጫካ ውስጥ ሰው እየበላ ያለ ሬሳ አለ፣ ምን ጅብ እየበላ ያለ ሬሳ አለ ጫካ ውስጥ። ባህር ዳር ውበት አይተክ በቃ አማራ ክልል ህዝብ ብሎ እንትን ላይ የሚገኘው ትንሽ ፈቀቅ ካልክ የሚዋገሰው አለ፣ ጦርነት እየተሰከሰ የሚገኛል። ኦኬ ጆዋን የምትገኝ ልጅ አለች። ትንሽ ዞር ብለህ ከተመለከትክ እና አንዳንድ ቦታዎችን እያያችሁ ኢትዮጵያ ያቺ ነች ብላችሁ የምታስቡ ሰዎች አላችሁና አይደለችም። ዴፊኒትሊ ኢትዮጵያ እሷ አይደለችም። ይሄ መታወቅ አለበት። እሷ ኢትዮጵያ ትንሽዬዋ ፓርት ናት። አዲስ አበባ ኢትዮጵያ ትንሽዬዋ 1% የምትሆን ናት እንጂ ሙሉ ኢትዮጵያ አሁን ላይ ችግር ውስጥ ነው የምትገኘው። ይሄ መታወቅ አለበት። ኦኬ የመንገድ ብልጭልጭ አይተክ፣ የመንገድ ልማት አይተክ፣ የሳይክል መንገድ አይተክ በቃ ኢትዮጵያ በሙሉ እንትን ሌላ ታሪክ ውስጥ ዱባይ መስላለች፣ አሜሪካ መስላለች፣ ካናዳ አይደል አልመሰለችም። ብራዘር አልመሰለችም። አንዳንድ ቦታ ስትሄድ ወጣ ስትል ከተማዎች ወደ ገጠር ወጣ ስትል ሬሳ የሰው መንገድ ላይ መራመድ አትችልም። እና ይሄ ነገር መታወቅ አለበትና ይሄ ነገር እንግዲህ መንግስት አንድ እንዲለው መንግስት ካለ አንድ እንዲላቸው የታፈኑ ሰዎችንም እንዲያስለቅቅ ማንም ይሁን ማንም እንዲያስለቅቅ ማለት ፈልጋለሁ። እኔ መጋቢ ሃይማኖት መምህር ሳሙኤል ተክለማርያም እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የአንድ ካቴድራል ሰባኪ ወንጌልና ወጣት አገልጋይ ነኝ። ይድረስ ለክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ የኢትዮጵያ ጠቅላይ ሚኒስትር፣ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹምና የሰላም የኖቤል ተሸላሚ ክቡር ጠቅላይ ሚኒስትራችን፣ እኛ እርስዎ ወደ ስልጣን በመጡበት ጊዜ እኛ ኦርቶዶክሳውያን የእርሶን የለውጥ ጎዳና ለሀገራችን የሚያብበውን የወደፊቱን ዕጣ ፋንታ በመመልከት ከእርሶ ጋራ የቆምን ከእርሶ ጋራ የቆሰልን በእርሶ የሰላም ጥሪ መሰረት ከእርሶ ጎን የተሰለፍን አማኞች ነን። ነገር ግን ዛሬ በአርሲ በምስራቅ አርሲ ዞን በሽርካና በተለያዩ ቦታዎች ላይ ያሉ ኦርቶዶክሳውያን በእርሶ አመራር ስር ያሉ የእርሶ ልጆች ኦርቶዶክሳዊ የሆኑ ዛሬም ማንነታቸውና ምንነታቸው ባልታወቁ በቀን ብቻ ሳይሆን በሌሊትም ጭምር አንገታቸው እየተቆረጠ ይገኛል። ክቡር ጠቅላይ ሚኒስትር አብይ አህመድ አሊ የኢትዮጵያ ጠቅላይ ሚኒስትር፣ እርሶ የጀመሩትን የለውጥ ጎዳና ከእርሶ ጋር የተሰለፈው የዚች ሀገር የህዝብ ቁጥር ግማሽ የሚሆነው ኦርቶዶክሳዊም ጭምር ነው። ክቡር ጠቅላይ ሚኒስትራችን ሰኔ 16 በደረሰው አደጋ ላይ አንገታቸው ላይ ማህተብ ያሉ ወንድሞቻችን ተጎድተዋል። ይህ ሁሉ ለእርሶ ካላቸው ፍቅርና አክብሮት ከእርሶ ጎን የተሰለፉ ናቸው። ዛሬ ግን እንደ ሁለተኛ ዜጋ እንደ እንጀራ ልጅ ተቆርጥረው በያሉበት በየተገኙበት በአርሲ ዞን አንገታቸው እየተቆረጠ ይገኛል። ክቡር ጠቅላይ ሚኒስትራችን እርሶ የሁሉም አባት እንደመሆኖት የተነሳ የሁሉም ሃይማኖቶች የበላይ ጠባቂ እንደመሆኖት የተነሳ ይቺ ሀገር ለዚች ሀገር ግንባታ ከጥንት ጊዜ ጀምሮ እስካሁን ድረስ ለሀገር ግንባታ ገጽታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላደረገችው ጥረት የለም። ስለዚህ ትናንት በተናገሩት ነገር ኦርቶዶክስ ማለት ሀገር ናት እንዳሉን ዛሬም የእርሷ ልጆች የሆኑት በየቦታው አንገታቸው እየተቆረጠ ይገኛል። ይህን ግድያ እንዲቆም በቀጥታ ልንናገር የምንችለው የበላይ የሃይማኖቶች ሰብሳቢ ለሆኑትና የበላይ የሃይማኖቶች ጠቅላይ ሚኒስትር ለሆኑት የዚች ሀገር መሪ የእርሶ ልጆች የሆኑ
እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ጭምር ነን። ኦርቶዶክሳዊ ማለት ፍቅር ነው። ኦርቶዶክሳዊ ማለት ሰው አክባሪነት ነው። እኛ አምላክ የሆነው አምላካችን እግዚአብሔር በፍቅር እንድንኖር እዚች ሀገር ላይ እንድንኖር ስለፈቀደልን ዛሬ ማይተባቸውን ብቻ እያዩ ኦርቶዶክሳዊነታቸውን እየለዩ የሚገድሉንን ሰዎች ለፍትህ እንዲቀርቡልን እንጠይቃለን። ከዛ ውጭ እንግዲህ አጀንዳ ለማስቀየር የሚሞክሩ አሉ። አሁን ላይ ብዙዎች አጀንዳ ለማስቀየር የሞከሩ ይገኛሉ። በጀት ተበጅቶላቸው ይመስለኛል። አሁን ላይ የሚገርማችሁ ነገር ያው የበጋሻው ነገር የምታውቁት ነው። ያደረገ የሚገኘውን ነገር እና ቤተክርስቲያን ላይ ጫረ የሚገኘውን እሳት እየለኮሰ የሚገኘውን እሳት ታውቁታላችሁ። ከዛ ውጭ ደግሞ ትዝታው ኢትዮጵያ ገብቷል። አሁን ላይ እዚህ ጋር እንደምትመለከቱት ትዝታው ኢትዮጵያ ገብቶ ነው የሚገኘው። በአዲስ ካህናት ምንድነው የሚባለው በዮናታን ፓስተር ዮናታን ቸርች በሐዋሳ ማለት ነው። እዛ ነው የሚገኘውና ትዝታው ሳሙኤል ኢትዮጵያ ገብታ ደጋሚ አሁን አባቶች እንደዚህ ያሉት እንደዚህ ተጠይቁት አንልም። ኦኬ ባለፈው መንግስት ምን ብሎ ነበር? ትዝታው ኢትዮጵያ ሲገባ ሳይታወቅ አምልጦ ወጣ ነው የተባለው አይደል? ተከሶ ነበር አምልጦ ወጣ፣ ቤት በኩል እንደወጣ ይታወቅ ነው የተባለው። ይሄው መጥቷል። አሁን መንግስት ማሰር ከፈለገ የኢትዮጵያ መንግስት ትዝታ ማሰር የሚፈልግ ከሆነ ይሄው ትዝታ በድጋሚ መጥቷልና እንዲህ ህዝብ ላይ ተጫወቱ፣ ቁማር ህዝብ ላይ ተጫወቱ፣ ቺዛ ተጫወቱብን እኛ ላይ ኦኬ። ሆን ብላችሁ ቤት መድባችሁ እያሰደባችሁን የመንግስት ተካቶ ነው የምናገረው እያሰደባችሁን ከዛ የፈለግነው ያለ ወጣ መንግስት ፖሊሲ የፈለገው ነው ጠቁሙት አላችሁ። ይሄውና ምንም ጠቁማችሁ ከዚህ ውጪ ምን የፓስተር በጋሻውን ቸርች አታውቁትም? አዲስ አበባ ውስጥ የሚገኘው አሮማ ቸርች የዮናታን ቸርች አታውቁትም? ሐዋሳ የሚገኘው ምን አዳራሽን አታውቁትም? እና ኤኒዌይስ አሁንም ኢትዮጵያ ስለገባ ሆን ተብሎ አጀንዳ ለማስቀየር የሆነ ነገር ነው ይዘው መጣው። አሁን ነገር ላይ ወረወርቅ ቃላቱን ወረወራል። አሁን ላይና እባካችሁ አጀንዳ እንዳትቀሩ ማለት ፈልጋለሁ። አጀንዳችን አንቀይርም ምን ማለት ነው? ወንጌል ይሰበካል። ወንጌል ንጉሱ እስኪመጣ እስከ ዓለም ፍጻሜ ድረስ ይቀጥላል። ወንጌል ይሰበካል። በዋናነት ግን እናንተ ኦርቶዶክሳዊ ከሌላ ቤተ እምነት ልዩ የሚያደርገን በምንድን ነው? ሌሎቹ ቤተ እምነቶች አሜን ብለው ለስጋ እርካታቸው ተጠቅመውበት ወንጌልን ሊያልፉት ይችላሉ። እኔ እናንተ ደግሞ ያ የተነገረንን ቃል ፕራክቲካሊ ተገልጠን ነው የምንታየው። ለዛ ነው በእኔና በአንተ ቅድስት ቤተክርስቲያን ውስጥ የሰማዕታት ጎርፍ ያለው። እየሰማኸኝ ነው? አሁን ግን የሰማዕታቱ ጎርፍ መገደል፣ መታረድ እንደምታዩት ክሬዲት እንዲሰጠውና ቤተ ክርስቲያን ልጆቼ ብላ ድምጿን አሰምታ ለህዝቡ ለምእመኑ እስክትቆም ድረስ ድምፃችን ከፍ ብሎ ይጮሃል። ድምፃችን የሚያፍኑት ሰዎች ይህ ሁሉ እውነት አስፈንጥሮ እስኪያወጣቸው ድረስ ማለት ነው። የሐሰታቸው ድርድር እስኪፈርስ ድረስና መስቀሉ ተቆፍሮ እስኪገኝ ድረስ ማለት ነው። አይሁዳውያን የቀበሩት መስቀል በኢሌኒ አማካኝነት የወጣው ያ የተከመረ ቆሻሻ ዘመንን ጠብቆ ነው አይደል መስቀሉ የወጣው። መስቀሉ እስኪወጣ ድረስ መስቀላችን ይዘን እንገጥማቸዋለን። እንደነዚህ አይነት ሰዎችን ተገለን እንኳን ለሞታችን ክሬዲት ያልሰጡትን ሰዎች ማለት ነው። ከነርሱ ባልተናነሰ ሁኔታ ደግሞ እዚህ ዕቅበተ እምነት የምትሰሩ ከሌላ ቤተ እምነቶች ጋር ወሬ በድቤት የምታደርጉ የምትወያዩ ሰዎች ማለት ነው። በውስጥ መስመር ያወራችሁ አላችሁ፣ ተነግሯችኋል፣ መልሳችሁም አለ፣ አሁንም ይነገራችኋል። ወንጌል አይሰበክ ማለት አይደለም። ወንጌል ለመስበክ በምትገቡበት ቤት ለህዝቡ ንቃተ ህሊና እንድትፈጥሩ አሳስባለሁ። እንዳንድ ወንድም አደንዛዥ እጾች አላችሁ እዚህ ተራ ቀልድ ቧልት የምታስመስሉ ማለት ነው። ይህን ጉዳይ ማለት ነው እየሰማችሁ ከሆነ ተነግሯችሁ የምትሰሙ ከሆነ ትሰማላችሁ። ካልሰማችሁስ ፎቶአችሁ እየተለጠፈ ቪዲዮ ይሰራባችኋል። እየሞትን ያለነው ሰው ልጅ ዝም ብሎ በማንም ወንበዴ አንገቱ ተይዞ በቢላዋ እየታረደ ያለው ሶ ለዚህ ጉዳይ ጠበቃ አግኝተን እኔ አለሁ የሚል አካል እስክናገኝ ድረስ እንታገላለን። ትግላችንን ግንና የኛን ሐሳብ ተቀባይነት እስኪያገኝ ድረስ የምናደርገውን ፍትጊያ የህዝቡን አእምሮ ሽፍት አድርጋችሁ ሰው ስለሚሰማችሁና ስለሚከተላችሁ ብቻ ይህን ስራ የምትሰሩ ከሆነ ከዚህ በኋላ ፎቶአችሁ እየተለጠፈ ቪዲዮ ይሰራባችኋል። የምትሰሙ ከሆነ ትሰማላችሁ፣ ካልሰማችሁ እንድትሰሙ ሆኖ ይነገራችኋል። ቀልድ የለም ከዚህ በኋላ እየሰማችሁ ከሆነ ማለት ነው። ኢንጀነራሊ ነው የምናገረው። ያወራኋችሁ ሰዎችም አላችሁ እዚህ እንደዚህ ያለኝ እያልኩ ብለጥፈው ምን ይሰራል? እኛ ለፍልፈን ነው የምንቀረው ያለኝ አለ ከ500 ምናምን እንደዚህ በላይ ፎሎወር ያለው ማለት ነው። ሰው ኦርቶዶክሳዊ እንደዚህ አይነት ልፍስፍስ ኦርቶዶክሳዊ ማየት አንፈልግም ከዚህ በኋላ የሰማኝ ከሆነ ማለት ነው። እና ይህን ለማለት ነው። ካየሁት ተነስቼ ነው። ቀጣይ እንግዲህ
ፎቶ የተለጠፈ ስም እየተጠራ ምናምን ዝም ብለን አይደለም። እኔ ዝም እንዳንድ ግለሰብ አይደለም መሰራው በደንብ በመዋቅር የሚሰራ ስራ ስለሆነ እንደዚህ አድርገን እንቀጥላለን ከዚህ በኋላ እና ሰላማችሁ ብዙ ይበል። አጀንዳችን አንቀይርም ድምጻችን እስኪሰማ ድረስ ሰላሙ ነው። እንግዲህ በዚህ በሃይማኖት ተቋማቱ ሉካን ምርመራ ጉዳይና በአንዳንድ ጉዳዮች ላይ ታች የሚሰጠው ሐሳብ አለ። የግለን ሐሳብ ነው። እስቲ ምሮ ብትረው ሰምታት እንመለስ። ሰላም ቤተሰብ እንደምን አላችሁ? እኔ በጣም ሰላም ነኝ። ዛሬ ሐሳቤ ትላንትና ሶሻል ሚዲያ ላይ ትንሽ ዞር ስል አንድ በጣም አሳዛኝና አሳፋሪ ይሄ ቪዲዮ ሳይ ነበርና እሱን ሐሳብ አስመልክቶ ነው ሐሳቤን ዛሬ መስጠት የፈለኩት። በእርግጥ በዘመነ ብልጽግና የኢትዮጵያ ኦርቶዶክስ ቤተክርስቲያን በሰነድ የተቀመጠውና የተረጋገጠው የብልጽግና ጸር እንደሆነች ተረጋግጧል። ለዛም ነው ለ7 ዓመት ያለማቋረጥ የኢትዮጵያ ኦርቶዶክስ እምነት ተከታይ ቁጥራቸው አነስ ባለበት አካባቢ የግድያ የማፈናቀል ከምዕመናን እስከ አባቶች እስከ ካህናት እስከ ዲያቆናት እስከ መነኩሳት ግድያ በይፋ ሲደረግ የቆየው ስርዓቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለኔ ስርዓት ጸረነች አደጋ ነች ብሎ ያምናል። ከዛም በተጨማሪ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያናት በጣም በብዛት በሚገኙበትና ምዕመኑ በሰፊው በሚገኙበት ደግሞ ለ7 ዓመት ያለማቋረጥ ጦርነት እየተካሄደም አይተናል። ምክንያቱም በዛ ጦርነት ውስጥ ብዙ ነገሮች ሰዎች የምዕመናን ማለቅ ብቻ ሳይሆን የተቋማቷ መቆርቆዝንም ስለሚፈለግ ማለት ነው። ምክንያቱም ስቴብል ያልሆነ ማህበረሰብ ያልተረጋጋ ማህበረሰብ ስለ ዕለቱ የህይወቱን ማትረፍ እንጂ ስለ ነገ የነፍሱ መውደቂያ ላያስብ ሁሉ ይችላል። ለዛም ነው ጦርነቱ በይፋ ተከፍቶበት ለ7 ዓመት ያለማቋረጥ ጦርነት እየተካሄደበት ያለ። በዚህም ምክንያት የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ተቋማት የተቆራቆዘበት ለአገልጋዮቹ መድረስ የሚገባው ነገር በአግባቡ መከፈል ሳይገባ እያየን የምናያቸው ብዙ ችግሮችን እንሰማለን። በተጨማሪ ሁኔታም ደግሞ በስርዓቱም ይሁን በሀገር ላይ የኢኮኖሚ እኩል ተጠቃሚ ያልሆኑ ማህበረሰቦች ሰንበትን ጠብቀው በዓላትን ጠብቀው የዕለት ምግባቸውን የሳምንት ምግባቸውን የወር ቀለባቸውን ካላቸው ሰዎች ተካፍለው የሚኖሩበት የተረጋጋ የአምልኮትና የእምነት ስርዓት ባለበት ሁኔታ ነው። ዝሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን በብልጽግና ዘመን ጸረ ብልጽግና ተብላ ስለተፈረጀች ያው ብዙ ነገሮችን እያየን ነው። በጣም በሚያሳዝነው ሁኔታ ከየእምነት ተቋማቶቹ ተወጣጥተው ብልጽግና ላይ ያሰማራቸው በዛና በዚህ እየለኮሱ ነገር ግን ዱላውና ሁሉ ነገር የሚያርፈው የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ነው። ነገር ግን ተሳዳቢዎችና ዘላፊዎች ግን ያሉ በየትኛውም የእምነት ተቋማት ላይ እናያለን፣ ተደራጅተው እናያለን። ዱላው ግን የመጨረሻው ዱላው ግን የሚያርፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ነው። እሱን ካየሁት ውስጥ ትላንትና እንዳልኳችሁ ሶሻል ሚዲያ ላይ ዞር ስል በጣም በተከበረው በታላቅ ሀገር በሀገር አሜሪካ እየኖረ የሰው ልጅ መብት እና ሰብአዊ መብት ተከብሮበት በሚኖር ሰዎች በጣም በስርዓት ተከባብረው የሚኖርበት ባለበት ሀገር ላይ የሰዎችን እምነት እያነሱ ማጣጣል ማራገፍ የተለመደ ነው። ይሄ ደግሞ በሀገራችን ብቻ ያለው የህግ መላላት ሳይሆን ህግ ተከብሮበት በሚኖር ሀገር ላይ የኖርን እንኳን እንደነዚህ አይነት ሰዎችን ጠይቀን ወደ ህግ አቅርበን ስርዓትና አደብ አለማስያዛችን የራሳችንም ድክመት እንደሆነ ኢቭንፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ ተቋማት አገልጋይ ላይ ያሉ ሰዎችም የእምነት አባቶችም ችግርም እንደሆነ አይቻለሁ። ምክንያቱም ምዕመኑም እንዲተባበር ተቋሙ እንደ ተቋም የኢትዮጵያ ኦርቶዶክስ ቤተክርስቲያን ቢያንስ ሀገር አሜሪካ ላይ ቁጭ ብላ የሰዎች ህግና መብት ስርዓት ተከብሮ በሚኖርባት ሀገር ላይ ቁጭ ተብሎ የሱ ልጆች በስርዓት በሚማሩበት ሀገር ላይ ቁጭ ተብሎ እሱ የሚዘራው ዘር ግን ምድር ላይ ወርዶ ፍሬ አፍርቶ ህፃናት እየተገደሉ እያየን ነው። የ4 ዓመት ህፃናት እግራቸው ሲቆረጥ ስንት ነገር እናያለን። በእምነታቸው ምክንያት እነዚህ ሰዎች በዘሩት ምክንያት ነው። ሰው ማንኛውም ሰው የፈለገውን እምነት የማምለክ የመከተል መብት አለው። ምክንያቱም ማንም ሰው ሲሞት የማንምን ህይወት ይዞ አይሞትም። የራሱን ነፍስ ነው ይዞ የሚሄደው። የሚጠየቀውም በራሱ ነው። መቼም ምድር ላይ እንደምናሳብበው ማሳበብ ያለ አይመስለኝም አባቶቻችን እንዳስተማሩን። ነገር ግን
ወላጆች ደግሞ ልጆቻቸውን የሚያስተምሩ እኛ ያለፍንበት እንደ ወላጅ ለልጆቻችን መንገዱ ይቀል ዘንድ ለልጆቻችን ማስተማር ነው። ከዛ በላይ ምንም ልናረግም አንችልም። ያ ማለት የፈለገውን ሰው ማምለክ መብት እድሉም እንዳለው ሁሉ ማወቅ አለብን። እስከዛ ድረስ የእምነት ነጻነት የእምነት ፍሪደም በየትኛውም የእምነት ተቋማት ላይ እንዳለ አስባለሁ ብዬ አስባለሁ። ያሆኖ ያለ እኛ እንደ ኦርቶዶክስ እምነት ተከታይ መላእክታንም ሰማዕታትንም የማክበር የማመስገን መብት አለን። እምነታችንም ያዛን እምነታችንም እንደዛ ነው። ነገር ግን ትላንትና ያየሁት መላእክታን ሰማዕታት እየተራገፉ እየተሰደቡ እኛ ምናምናቸው እንግዲህ ምናከብራቸው እነሱን እየተሰደበ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ቤተክርስቲያን እየተጨፈጨፈች ያየሁበትን አየሁት ትላንትና። ነገር ግን ይሄው ጨፍጫፊው ሰውዬ እኔ ስሙን ማንሳት ስለማልፈልግ ነው የእውነት ወደ ተራ ግለሰብ፣ ምክንያቱም ይህን ስንል ደግሞ ለሚያልስ ስለሚመጣ እንደነዚህ አይነት ዳቢሎች ሰዎች ጋር መነጋገርም አልፈልግም። እኔ በጣም አሳዛኝም አሳፋሪም ስለሆነ ማለት ነው። ስለዚህ እኔ እነዚህ አይነት ሰዎች ሲናገሩ ሀገር ቤት ላይ ያለውስ መቼም ታውጆብን ሞት ተፈርዶብን ዓለም መንግስትም አልሰማን ብሎ የዓለም መንግስትን ፊቱን አላዞርልን ብሎ የሚደረገው ጭፍጨፋ የሚደረገው እልቂት የሚደረገው ሞት ለዓለም የተደበቀ አይደለም። ምክንያቱም መሳሪያው ተጎትቶ ተስቦ የሚሄደው ከየት እንደሆነ ይታወቃል ይታያል። ነገር ግን ደሃን ማን ይሰማዋል? 10 ቢጮህ ደሃን ማን ይሰማዋል? እንዳለመታደል ሆኖ እድላችንና ጣፈንታችን ወደ ሰማይ ማንጋጠጥ ሆነ። የወገኖቻችን የእምነት አባቶችን የመነኩሳትን ሞት እልቂት እያየን ስራችን ወደ ፈጣሪ ማንባት ብቻ ሆኗል አቅምና ጉልበት ስላጣን። ነገር ግን በሀገር አሜሪካ እየኖር በሀገር አሜሪካ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ተቋም ተቋቁማ እየኖረች ነው። ህግና መብቷን አስከብራ እየኖረች እድሉም ተሰጥቷት እየኖረች ነው። እንደነዚህ አይነት ሰዎች ሀገር አሜሪካ ላይ ቁጭ ብለው የሀገር አሜሪካን ህግና ስርዓት ደንብን አክብረው መኖር እንዳለባቸው ጠንቅቀው ያውቃሉ። ስለ ሌሎች ጉድ ላክ ሃቭ ኤ ግሬት ዴይ ጉድ ሞርኒንግ ጉድ አፍተርኑን እያለ በጣም ጥሩ ግሪቲንግ ሲስተምን እየሰጠ ይኖራል እየተለመጠመጠ ህግና ስርዓቱን አክብሮ መኖር ስላለበት። ነገር ግን ወደኛ ቋንቋ ተመጥቶ ወይም ወደዚህ ወደ ሶሻል ሚዲያ ወደሚዘራው ዘር መጥቶ ይሄን ያህል ማብጠልጠል ላይ ሲደርስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቢያንስ በሀገር አሜሪካ ያለች ምዕመናኑስ ምን ይሰራል? ይህን ሰውዬ ወግና በስርዓት ላይ ለምንድን ነው መቅረብ የሌለበት? ይህ ሰውዬ የዘራው ዘር ነው አይደለም ዛሬ ምድር ላይ ወርዶ አፍርቶ ህፃናት እየተገደሉ እየተጨፈጨፉ ያሉት። እንደነዚህ አይነት ሰዎች ለምንድን ነው አደብ እንዲገዙ ማናደርገው? ምክንያቱም የማንም ሰው የፈለገውን የማመን መብት አለው፣ የማምለክ መብት አለው፣ መብቱ ነው። የሚያዋጣውን ያውቃል። ግን የኔ ይበልጣል ተብሎ የሌሎችን ማራከስ ከየት የመጣ ነው? ከየት የመጣ ነው? በእርግጥ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርም የተሰገሰጉ አማኝ የሚመስሉ እፍ የሚሉ በብልጽግና ስርዓት የተደራጁ አሉ። ሰው ለይቶ አያውቃቸውም። በጣም በሚያሳዝን ሁኔታ ነው። እኔ በጣም በሚገርም ሁኔታ በጣም በቅርቡ ጊዜ የራሱ ያየሁት የአጼ ፋሲል ግንብ ከመመረቁ በፊት ለጠቅላይ ሚኒስትሩ ሽልማት የሚሰጡን ሰዎች በቤተ ክርስቲያን ስም ተደራጅተው ሄደው ገጽታ ሲገነቡ የነበሩ የተደራጀ ቡድን ነበር፣ ብልጽግና ያደራጀው ቡድን። በእውነት በድፍረት መነጋገር ካለብን እኛም በድፍረት እነዚህ አይነት ሰዎችን ነው መነጋገር ያለብን። መጀመር ካለብን ችግሩ ከራሳችን ላይ መጀመር ስላለብን እነዚህ ሰዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም ተደራጅተው እንደገና ችግርን እፍፍ እያሉ እያባባሱ የብልጽግና መንግስት ደንበር ተሻጋሪ ሀገር ተሻጋሪው ጦርነት የዓለም መንግስታት እንዲያካሄድ ካልፈቀደለት ደንበር ተሻጋሪ የሆነው የእምነት ጦርነት እንዲጀምር ይፈልጋል። በዚህም ደግሞ በየቦታው ላይ የተደራጁ አለ፣ ከፕሮቴስታንቱ አለ፣ ከኦርቶዶክሱም አለ፣ ከሙስሊሙም አለ። ተደራጅተው እፍ የሚላሉ ሊያጋግሙና ሊያነዱት ሀገሩን ማለት ነው። ያ ደግሞ ሀገር ቤት ብቻ አይቀርም፣ ይረማመዳል። ብዙ ነገሮችን ብዙ ሀገሮችን ይነካል። ሰው የእምነት ነጻነት አለው። ማንኛውም ሰው የፈለገውን ማክበር ማምለክ ይችላል። ካላከበርነ ከዛኛውን እምነት ባናምን ማክበር አለብን፣ ሪስፔክት ማድረግ አለብን። ተባብረን የምንኖረው በዓለም ላይ የምንኖረው እንደዛ ነው። በሚኖርበት ሀገር ሪስፔክት አድርጎ ሌሎችን እየኖረ ነገር ግን መርዙን ረጭቶ የሱ መርዝ ፍሬ አፍርቶ ወርዶ መሬት ላይ ህፃናት እየተጨፈጨፉ መነኩሳት ምዕመናት እያለቁ ቢያንስ ህግና ስርዓት ባለበት በሀገር አሜሪካ ላይ ይህ ሰውዬ ተጠያቂነት የማይኖረው ለምንድን ነው?
እኛ ምናመልካቸው ሰማዕታትም ሆኑ መላእክታን ሲራከሱ ሲሰደቡ እያየነ ነው። ወንጌል ሳይቀር የወንጌል ሰባኪዎች ሳይቀሩ እየተራከሱ እያየነ ነው። እነሱ የዘሩት ዘር ደግሞ ምድር ላይ አፍርቶ መናገር በማይችሉ አዋጅ በታወጀባቸው ህዝቦች ላይ ሞት ፍርድ እየተፈረደ ነው። ቢያንስ ነፃነት ላይ ያላችሁ ሰዎች ለምንድነው ማትጠይቁ? ተደራጅታችሁ ይህን ሰውዬ ለምንድነው ገደብ ማታስይዙ? እሱም ብቻ ሳይሆን በጣም ብዙዎች አሉ። ይልን የመጣው እታችን እግዚአብሔር ይስጥልና በአሜሪካ የምትገኙ ልጅ የሚገኘው ዮኒ ማኛ የሚገት እንደሆነ ይታወቃልና የብልግና ፎን ብዙ ጊዜ ከፍቷል። አሁን ዮኒ ማኛን ለመክተት እልፍ አላፋት የሆኑ ማስረጃዎች አሉ። መክሰም ይፈልጋልና እንደው የኛ ቤተ እምነት አባቶችም ዲያቆናት ወንድሞችም ምዕመናንም ችግር አለብን። ጀምሮ ትብብር የለንም። ትብብር ቢኖር የትኛውም ሀገር ላይ ሆኖ የሚሳደብን ሰዓትን የሚቀድቅ ብሳን የሚያጥለጥል ሰው ማሰር ቀላል ነገር ነው። ዮኒ ማኛ ምን እንዳለ ቅድም የሰራው ሳይት ያለው ገብታችሁ መጥተስ ያላችሁ ብፁዕባችን አቡነ ማትያስ ላይ አፉን ሲከፍት ነበር። ከዛም አልፎ ተርፎ ደግሞ መጻድቅ አባታችን አቡነ ተክለ ሃይማኖት ላይ በጻድቃን በቅዱሳን ላይ እንግዲህ አፉን ሲከፍት ነበርና ኤኒዌይስ በአሜሪካ የምትገኙ ካላችሁ ይሄን ሰው ማስጠየቅ ይቻላችሁ። ኢትዮጵያ ውስጥ የሚገኝ ሰው ማስጠየቅ አይችልም። አሁን ላይ ለምን? እዛ ነው የሚኖረው። ምንም ማድረግ አንችልም። እዛው ከሀገር ውጭ የምትገኙ በአሜሪካና በአካባቢ የምትገኙ ቤተክርስቲያን አለች እታችን እንደተናገረችውና እንድትጠይቁት ስል በእግዚአብሔር እንጠይቃችኋለሁ። በቀጣዩ ቪዲዮ እንመለሳለን። ላይክና ሼር ማድረግ እንዳይረሳ። እግዚአብሔር አምላካችን ኢትዮጵያችን ይጠብቅልን። በቀጣዩ ቪዲዮ እንመለሳለን። ቸር ቆዩልን።